ይህ የመዲናችን አዲስ አበባ ሌላኛው መልክ ነው። ቢሻን ቀበና ድምፃዊ ፀሐይ ዮሐንስ በልጅነት ትዝታ ያስቀረብን ልዩ ትዝታ እዚህ ቀበና ላይ አለ። አዲሱ ፕሮጀክት ለቀበና ልዩ ገጽታ አላቸው። በኋላ የምትመለከቷቸውን ጨምሮ በርካቶች ቅዳሜና እሁዳቸውን እዚህ ቦታ ላይ በብስክሌት ያሳልፋሉ። አስፋልት ላይ ማነበት ያደረገ ይኖራል። አሁን ግን የሳይክል መንገድ ስላለ የሳይክል መንገድ ላይ መስራት ይቻላል። ከተመቻቸ ሳይክል መንገድ ነው በብዛት ሁሉም ቦታ ላይ ስለተሰራ ትሬኒንግ ማለት ነው። በጣም ደስ የሚል ነው። የአየሩ ሁኔታ ነው። የብስክሌት መንገድ በጣም ደስ የሚል ብዙ ቦታዎች እንደዚህ ተሰርተዋል። አይተናል። ደስ ይላል። ከአደጋ ምናምን ራሳችን ነፃ ግን ለመንዳት ደስ ይላል። ከመኪና ጋር ምናምን ንክኪነት አይኖረንም። ራሳችን የምንጠብቅበት ይህን ቦታ ስናገኝ ነው። ከእግረኛ ጋር እኩል አብሮ መሰራቱ በጣም ደስ ብሎናል። ድሮ የሳይክል መንገድ ምናምን ይሄን ያህል አመቺ ቦታዎች አልነበሩ። ትሬኒንግ ስንሰራ በጣም ነበረ የምንቸገረው። አሁን ይህ ፕሮጀክት ከመጣ በኋላ የሳይክል መንገዶች ተሰርተውልን ፕሮጀክቱ ተስተካክሎልን ለትሬኒንግ አመቺ ቦታዎችን አግኝተናል። ልብን ታሳቢ አድርገው የተሰሩ እንዲህ አይነት ምቹ ቦታዎች ሩቅ ለሚያስቡ ታዳጊዎች ትልቅ ተስፋ ናቸው። አፍሪካን ወክዬ መጫወት ነው የምፈልገው። ወደ ፍራንስ ኢትዮጵያ ፍራንስ መጫወት ነው እኛ ምኞታችን። ወደፊት እንግዲህ እኔም ኢትዮጵያን ሀገሬን ወክዬ በቱር ዲ ፍራንስ ላይ የመወዳደር ዓላማ አለ። አሁን በአዲስ አበባም ሆነ በተለያዩ የክልል ከተሞች ላይ የኮሪደር ልማቶች ሲከወኑ እያንዳንዱ ተሽከርካሪ መንገድ ትይዩ ብስክሌተኞችን ያማከሉ የሳይክል መንገዶች ይታያሉ። ይህ ጤናን ከመጠበቅ ባሻገር የከተማዋ ጥሩ ታዳጊ ብስክሌተኞች እንዲወጡ የተሻለ የእድል በርን ይከፍታል። ከድሮ አንጻር እንደውም ይህ ፕሮጀክት ከተሰራ በኋላ በጣም በዚህ ስፖርት በሳይክል ስፖርት ላይ በጣም ብዙ አዳዲስ የመጡ እንትኖች ተጫዋቾችን በትሬኒንግ አሪፍ እየሰራ ነው። ውድድሮች ላይም አሪፍ ውጤት እያስመዘገበ እንገኛለን። ያኔውን ልጅነት ትዝታቸውን የሚያስታውሱት የአዲስ አበባ ከተማ ነዋሪው ያሲን አረፋት ወደ ኋላ በምናብ ይመለሱና ዛሬን በለውጥ ምስጢር ያነሳሉ። ያው እኛም ጸጉራችን እንደተለወጠ ከተማችንም አዲስ አበባችን ሀገራችን በአጠቃላይ ተለውጣለች። ሳይክሉም ዛሬ ሰፊ ነው መንገዱ። የሳይክል ለብቻው ነው። በመገናኛ ብንሄድ፣ በቀጨኔ ብንሄድ፣ በቱሉ ዲምቱ ብንሄድ ሁሉም ቦታ የሳይክል መሄጃ ለብቻው አለ፣ የመኪና ለብቻው አለ፣ የእግረኛ ለብቻው አለ። ይሄ ለውጥ ነው። ኢሮፕ ሆናለች ማለት ይቻላል። ኢንሻአላህ ደግሞ ወደፊት ከኢሮፕ እየመጡ እንደሚጎበኙ ተስፋ እናደርጋለን። ተስፋ አለን ብለን እናምናለን። እንጦጦን ታጥቆ የቀበና ወንዝን በማካለልና ሰፊ ህዝማኔን በመያዝ ለብስክሌትም ሆነ ለእግረኞች በምቹነትና ለአይን ማራኪ በሆነ ገጽታ የተገነባው ይህ የስፖርት ቦታ የማህበረሰቡ የሥራም ሆነ የእረፍት ቀን አንዱ መተንፈሻ ስፍራ ሆኗል። እንግዲህ ቀበና ዛሬ እንደምታዩት በጣም ተውዋል፣ በጣም አምሯል፣ ሁሉንም ይዟል። ባይዞ ወደ ስፖርቱ ስናመጣው ከላይ ከኪዳነ ምሕረት ከእንጦጦ ኪዳነ ምሕረት ጀምሮ እስከዚህ ድረስ 15 ኪሎ ሜትር ላይ የሳይክል ሌን አለው። ስለዚህ የትኛው ማህበረሰብ ሳይክል የሚወዳደር ተወዳዳሪዎች ብቻ ሳይሆኑ ነዋሪዎችም የተለያየ ደረጃ ላይ ያለው ማህበረሰብ በሳይክል እንቅስቃሴ ያደርጋል። እሱ ብቻ አይደለም፣ እያንዳንዱ ሰው በእግሩ ወክ የሚያደርግበት የሚንቀሳቀስበት ሌን በጣም በግራም በቀኝም ባሉት በላይ ተሰርቷል። ይሄ በመሆኑ በርካታ የከተማችን ነዋሪዎች፣ በርካታ ወጣቶች፣ በርካታ ስፖርተኞች ጠዋት ማታ ቀን ሳይሉ በተለይ ደግሞ ቅዳሜና እሁድ በጣም ብዙ እንቅስቃሴዎች ነው ያሉት። በቀበና ወንዝ ላይ የተገነባው ድልድይ ነው። ምናልባት በጣም አስፈሪ ሊመስል ይችላል፣ ግን ለተዝናኖት ራስን ለመፈተንም በጣም ድንቅ የሆነ ቦታ ነው። ቢሻን ቀበና ከዚህ በኋላ መንዳት አይቻልም። እጅግ አቅምን የሚጠይቀው ቦታ ነው፣ ግን ልዩ ድባብ አለው ይሄ ቦታ። በእርግጥም እዚህ ቦታ ላይ ቅዳሜና እሁዱን ለሚያሳልፍ ልዩ ትዝታ የሚፈጥርለት ቦታ ይሆናል። ከብስክሌት ባሻገር ቀበና ብዙ ገጽታን ትለብሳለች።